የኢትዮጵያ እግር ኳስ ተስፋና ምልክት የነበረው ወጣቱ እግር ኳሰኛ አለልኝ አዘነን በተመለከተ እጅግ ያልተጠበቀ ጉዳይ ተሰምቷል። ገዳዮቹ ከ7 ወራት በኋላ በነፃ እንዲለቀቁ መደረጉን ተከትሎ በርካቶች ቁጣቸውን እየገለጹ ይገኛሉ። እጅግ አሰቃቂ በሆነ ሁኔታ በተክሊል ያገባት ሚስቱ የገደለችው ይሰው የሱ ገዳይ ሆነችው ሚስቱ አሁን እንድትፈታ መደረጉ ቁጣም ፈጥሯል። ከርሷ ጋር በመተባበር ለአለልኝ አዘነ ሞት ምክንያት የሆነው ግለሰብም እንዲፈታ መወሰኑን ተከትሎ የቤተሰቦቹ ቁጣ ገንፍሏል። ዝርዝር ጉዳዩን እንቃኛለን። በሌላ በኩል ደግሞ ከአትሌቱ የተመዘዘችው የጥይት ቃታ ሌላኛውን አትሌት ገላለች። መተት አድርገብኛል በሚል ሰበብ የተገደለው አትሌትና ገዳዩን ሌላኛው አትሌት ተመለከተ ጉዳይ በመረጃ ሰዓታችን እንቃኛለን። በምስራቅ አርሲ የኦርቶዶክስ እምነት ተከታዮችን ኢላማ አድርጓል የተባለው ግድያ መፈጸሙን ተከትሎ በርካታ የኪነ ጥበብ ሰዎች ድምጻቸውን እያሰሙ ይገኛሉ። የፊታችን ቅዳሜ በታላቅ ድምቀት ሊካሄድ የነበረውና ሚሊዮን ብሮች የፈሰሱበት ድግስም ሊሰረዝ እንደሆነ ሰምቷል። ይህን ተከትሎ አርቲስት ራሄል ጌቱ በዚህ ኮንሰርት ላይ እንደማትሳተፍ አስታውቃለች። ከዚህ በተጨማሪ የዚህ ኮንሰርት አዘጋጅ ከሆኑት መካከል አንደኛው የሆነው አርቲስት ሄኖክ ድንቁ ሲጠቀስ ማርያማዊት አባተ፣ አርቲስት ሰለሞን ሙሄ እንዲሁም ደግሞ አርቲስት መሰረት መብራቴ ዝምታቸውን በመስበር የተቃውሞውን ማዕበል ተቀላቅለዋል። ይህን ጉዳይ በተመለከተ እንቃኛለን። እስከ ፍጻሜው አብራችሁ እንድትሆኑ በአክብሮት እንጋብዛለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት የጋበዝን። ወደ ዝርዝሩ ተሻገርን። የኢትዮጵያ እግር ኳስ ተስፈኛ ወጣት ሆኖ ብቅ ያለውና ገና ሳይጠገብ እጅግ አሳዛኝና አሰቃቂ በሆነ ሁኔታም የኔ ብሎ በተክሊል ባገባት ሚስቱና እንዲሁም ደግሞ የእርሷ የቅርብ ሰው አማካይነት የተገደለው የወጣቱ እግር ኳሰኛ ያለልኝ አዘነ ገዳዮች በነፃ ከስር እንዲወጡ ተወስኗል። ጉዳዩ እጅግ አስደንጋጭ ሆኗል። ከወራት በኋላ የተመዘዘው ዶሴ ሌላ መዘዝን አስከትሏል። የኢትዮጵያ ብሔራዊ ቡድንና የባህር ዳር ከነማ እግር ኳስ ተጫዋች በነበረው አለልኝ አዘነ ግድያ ሞዞን ከፍተኛ ፍርድ ቤት በ16 እና 15 ዓመት ጽኑ እስራት ፈርዶባቸው የነበሩት ሚስቱና የእህቷ ባል ዛሬ ደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በነፃ እንዳሰናበታቸው ተረጋግጧል። ይህኑ ጉዳይ ለማረጋገጥ ትክፋ ኢትዮጵያ ለአለልኝ አዘነ ቤተሰቦች በተደጋጋሚ ስልክ ደውሎ ሳይነሳ ቆይቶ ኋላ ላይ ግን ከቤተሰቦቹ በድጋሚ እንዲደወል ሆኗል። ፖሊስ ስልካቸውን ቀምቶ ለሰዓታት አስሮ እንደነበርም ስለ ችሎቱ ውሎ ለትክፋ ኢትዮጵያ ቤተሰቦቹ ማብራሪያ ሰጥተዋል። አስቀድሞኑ መዝገቡ ከአርባ ምንጭ ወደ ሶዶ ሲዞር ይህን በተለያዩ መንገዶች ስንቃወም ቆይተናል ያሉት ያለልኝ አዘነ ቤተሰቦች በተደጋጋሚ ቀጠሮች ስንመላለስ ብንቆይም ዛሬ ገዳዮቹ ነፃ ይውጡ ብሎ ፍርድ ቤቱ የሰጠው ውሳኔ ከፍተኛ ድንጋጤና መረበሽ ፈጥሮብናል ብለዋል። የቤተሰቡ አባላትና በችሎቱ የተገኘን ያለልኝ ቤተሰቦች ማልቀስ ስንጀምር ፖሊሶች ደብድበው አሰሩን ሲሉ እነዚሁ ቤተሰቦች ገልጸዋል። የደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት አርባ ምንጭ ምድብ ችሎት እያለ ግልጽ ባልሆነ ሁኔታ ወደ ወላይታ ሶዶ ችሎት እንዲዞር መደረጉ አስቀድሞኑ በሂደቱ ላይ ጥርጣሬ እንዲኖረን አድርጎ ነበር ሲሉ ገልጸዋል። ውሳኔውን ተከትሎ ሁላችንም ማልቀስ መጮህ ስንጀምር ፖሊስ አዛውንት የሟች አለልኝ እናትን ሳይቀር በመሳሪያ ሰደፍ ሲደበድብ ነበር ሲሉ የቤተሰብ አባላት የተናገሩ ሲሆን አሁን ብዙ ማውራት አንችልም፣ እናቱ ላይ በተለይም ራሷን ስታለች፣ አባቱ መናገር አይችልም ሲሉ ስለ ሁኔታው ከባድነት አስረድተዋል። የቀድሞ ፍርድ አነሰ ብለን እየተጫጫህን ባለንበት ገዳዮች በነፃ ይለቀቁ መባሉ ከፍተኛ ሐዘን ፈጥሮብናል ሲሉ ገልጸዋል። ያለልኝ አዘነ ቤተሰቦች ትክፋ ኢትዮጵያም ከደቡብ ኢትዮጵያ ክልል ጠቅላይ ፍርድ ቤት በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ያደረገው ሙከራ የምድብ ችሎቱ አስተባባሪ ስለ ትክፋ ኢትዮጵያ ሕጋዊነትን አስፈላጊ ማጣራት ካደረጉ በኋላ ፕሬዝዳንቱን አነጋግረው ምላሽ እንደሚሰጡ ገልጸው ተሰናብቷል። ጉዳዩ ግን በርካቶችን እያስቆጣ ይገኛል። በሌላ በኩል ደግሞ በኢትዮጵያ አትሌቲክስ ላይ ጥላ ያጠላ አንዱ አትሌት በሌላው አትሌት ላይ የጥይት ቃታ የሰበበት ክስተት እጅግ አስደንጋጭ ሆኗል። ትናንት ረፋድ ላይ በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋ አካባቢ የተለመደው የአትሌቶች ልምምድ እየተካሄደ በነበረበት ወቅት ላይ ያጋጠመው ክስተት በርካቶችን አስደንግጧል። የነገ ሀገራዊና ብሎም ዓለም አቀፋዊ የድል ህልሙን ሰንቆ ሲሮጥ የነበረው አትሌት ይይስ ታደለው ያቺ ቀን የእርሱ የህይወት ማብቂያ የመጨረሻ ነበረች። አካባቢውን
በድንጋጤ ያናወጠ የተኩስ ድምጽ ተሰማ። አትሌት የይስ አብሮት ልምምድ ይሰራ ከነበረው ሌላኛው አትሌት በተተኮሰበት ጥይት ተመቶ በዚያ ልምምድ ሜዳ ላይ ህይወቱ ሊያልፍ ቻለም። ያሰቃቂና ያልተጠበቀ ድርጊት የስፖርቱን ቤተሰብ ሆነ የአካባቢው ነዋሪ ከባድ ሐዘን ላይ ጥሏል። ከዚህ ዘግናኝ ግድያ በስተጀርባ ያለው መነሻ ምክንያት የሰሜን ጆሮ እጅግ የሚኮረኩር ለማመንም እጅግ የሚያዳግት ነው። ታማኝ የመረጃ ምንጮች እንደሚጠቁሙት ከሆነ ገዳዩ አትሌት በሟቹ ላይ መተት አስደረገህብኝ እንዲሁም አስተብትበህብኛል በሚል ከባድ ቂም ቋጥሮ ይህን ዘግናኝ ወንጀል ሊፈጽም እንደቻለ ተገልጿል። ድርጊቱን ከፈጸመ በኋላ ገዳዩ አትሌት ነፍሱን ለማዳን እንዲሁም ከቦታው ለማምለጥ የሞት ሽረት ሩጫ አድርጎ ነበር። ነገር ግን በአካባቢው የነበሩ አርሶ አደሮች ይህን አሰቃቂ ወንጀል አይተው ዝም ማለትን አልመረጡም። ገዳዩን ተከታትለውና ተኩስ ጭምር ተለዋውጠው ወደ ከተማ ሳይገባ ከነመሳሪያው እጅ ከፍንጅ በመያዝ ለሕግ አሳልፈው ሰጥተውታል። በአሁኑ ሰዓትም ገዳዩ በቁጥጥር ስር ውሎ ምርመራ እየተካሄደበት ሲገኝ ከትናንት አሰቃቂ ክስተት በኋላ በዛሬው ዕለት የስፖርቱ ማህበረሰብ የሙያ አጋሮቹ፣ ወዳጅ ዘመዶቹና የአካባቢው ነዋሪዎች በእንባና ዋይታ ታጅበው የሟች አትሌት የይስ ታደለውን የቀብር ስነ ስርዓት መፈጸማቸው ተገልጿል። የዚህ ወጣት አትሌት ስርዓተ ቀብር ግንቦት 27 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በበኪ ማርያም ቤተክርስቲያን በከፍተኛ ሐዘን እንደተፈጸመ ጉዳዩን የተከታተሉ ገልጸዋል። ወደ ሌላኛው የበስተመጨረሻ ጉዳያችን ስናልፍና ስንሻገር በምስራቅ አርሲ ያጋጠመው የጸጥታ ችግር ተከትሎ በርካታ የኦርቶዶክስ እምነት ተከታዮች መገደላቸውን ምክንያት ማድረግ በርካቶች ተቃውሟቸውን እያሰሙ ይገኛሉ። በዝናው ዓለም የሚገኙ ኪነ ጥበብ ሰዎችና እንዲሁም ታዋቂ ግለሰቦች ይህን ሐዘን ካሰሙ ቁጣቸውን ካንጸባረቁት መካከል ይጠቀሳሉ። አርቲስት መሰረት መብራቴ ከጉዳዩ ጋር በተገናኘ ባጋራችው መልእክት በአካባቢው ድረስ ያለው እልቂት መቃወምና ሰላማዊ ሰዎች የተጎዱ መሆኑን በማስታወስ የሚከተሉትን ሐሳቦች አጋርታለች። በአካባቢው የተፈጠረ ያለው ግድያና መከራ በመጠየቅ የምስራቅ አርሲ ሁኔታ የደም ምድር በማለት ገልጸዋለች። ከምድራዊ ዳኞች ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማይ አምላክ መዞሯንም በአጽንኦት ተናግራለች። በግጭት ለተጎዱ ወገኖች የጸሎትና የሐዘን መግለጫ ማስተላለፍ ነፍሳቸውን እንዲቀበል ጸልያለች። ይህ በታዋቂው አርቲስት የተላለፈው መልእክት በምስራቅ አርሲ የደረሰ ላለው የዜጎች መፈናቀል፣ ሞት፣ ሰፊ የህዝብ ትኩረት የሳበና ሰብአዊ መብት ጥሰቱን የሚያወግዝ ሲሆን ሌሎችም በርካታ አርቲስቶችና ታዋቂ ሰዎች ይህኑ መንገድ እየተከተሉ ይገኛሉ። አርቲስት ሄኖክ ድንቁም ዛሬም የተዋሕዶ ልጆች በአርሲ እየተገደሉ የተሰደዱ ነው፣ በቁማቸው የተቃጠሉ ነው፣ ጥያቄው እስከ መቼ ነው የሚገደሉ ሲል ጠይቋል። እዛ አካባቢ ያላችሁ የጸጥታ አካላት ምን እየሰራችሁ ነው? የሃይማኖት አባት እኛ ተነካን ጥቁር ልበሱ ስትሉን ለበስን፣ ለምንድነው አሁን ዝም የምትሉት? ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች፣ በተለይም አንገታችሁ ላይ ማተብ ያሰራችሁ የተዋሕዶ ልጆች ለምንድነው ዝም የምትሉት ሲል ጠበቅ አድርጎ ጠይቋል። አርሲ አካባቢ ገዳዮች ለበዓል የምናርዳቸው በግና ዶሮዎች እንኳን ያሳዝናሉ፣ የሰው ልጅን በመግደል የምትጠቀሙት ምንድነው በማለት የጠየቀው ሄኖክ ድንቁ ጥያቄያችሁ ሌላ ከሆነ ጥያቄያችሁ ለሚመለከተው አካል ውሰዱ፣ እነዚህ ንጹሃን ኦርቶዶክስን ተዋቸው ማለት አርቲስት ሄኖክ ድንቁ ተማጽኗል። በሌላ በኩል ደግሞ አርቲስት ሰለሞን ሙሄ ይህኑ ሐሳብ ካንጸባረቁና ሐዘናቸውን ገለጹት መካከል ይጠቀሳል። ታዋቂው አርቲስት ሰለሞን ሙሄ በአርሲ አካባቢ እየተከሰተ ያለውን አሳዛኝ የዜጎች ሕይወት መጥፋት ተከትሎ ጥልቅ ሐዘኑን ገልጿል። አርቲስቱ በሰላም መኖር መብት መከበር እንዳለበት በመጠየቅ ለሰላም ለትብብርና ለአብሮነት ሲል ጥሪውን አስተላልፈዋል። አርቲስቱ በስተመጨረሻ ኢትዮጵያ በጋራ የምንስማማባት ሀገር መሆኗን በማስታወስ ሁሉም ወገን በጋራ መፍትሄ ለሰላም እንዲቆም አሳስበዋል። የአርቲስቱ መልእክት ዋና ይዘትም ንጹሃን ዜጎች እንዳይጎዱም በሀገር ውስጥም ሰላም እንዲሰፍንና መተሳሰብ ቅድሚያ እንዲሰጠው የሚያሳስብ ሲሆን በሌላ በኩል ደግሞ አርቲስት ማርያማዊት አባተም ይህኑ ድምጿን አሰምታለች። በከባድ ሐዘን ውስጥ ሆኜ የህዝባችንን ስቃይ በዝምታ ለማለፍ ህሊናዬ አይፈቅድልኝም ያለችው አርቲስት ማርያማዊት አባተ ይህ ተራ ጥቃት ሳይሆን የታሪካችን የእምነታችንና የህዝባችን መጥፋት ነው ብላለች። በግፍ ህይወታቸው ለተቀጠፈ ንጹሃን ለተበተኑ ቤተሰቦችና ለሰለባዎች ሁሉ ድምጽ ሆናለሁ ያለችው አርቲስት ማርያማዊት አባተ ግፍን በዝምታ ማለፍ ማቆም ስላለብን እውነቱን በግልጽ መናገሬን እቀጥላለሁ። ቤተክርስቲያኖቻችን ማረፊያዎቻችን፣ መደበቂያዎቻችንና የሰላም ምንጮቻችን ናቸው። እባካችሁ አብያተ ክርስቲያናትን አትንኩብን፣ ቤተክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን ስትል አርቲስት ማርያማዊት አባተ ተናግራለች። በሌላ በኩል ደግሞ የፊታችን ቅዳሜ እንደሚደረግ የሚጠበቀውና ግዙፍ የተባለ የሰው ማዕበል ያጠለቀልቋል ተብሎ የሚታሰብ
የታሰበው በኢትዮጵያ አርሰናል ደጋፊዎች መርሃ ግብርን በተመለከተ በዚህ ዝግጅት ላይ የሙዚቃ ስራቸውን ከሚያቀርቡት መካከል አንዷ የሆነችው አርቲስት ራሄል ጌቱም እዚህ ስፍራ ላይ እንደማትታደም አስታውቃለች። የሞቱ ወገኖቼ ሐዘን እኔም ሐዘን ነው። በአሁኑ ሰዓት ምንም ነገር ከሃይማኖት በላይ ስለማይሆን አልሳተፍም ስትል በኮንሰርቱ ላይ ምንም አይነት የተሳትፎ ሚና እንደማይኖራት ገልጻለች። ወጣቱ ድምጻዊ ቡዜማን በበኩሉ ደግሞ ምስራቅ አርሲ ዞን በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ደረሰ ነው በተባለው ጥቃትና ግድያ ላይ መግለጫ ሰጥቷል። በመልእክቱም በማንኛውም የዜግነት ወይም ደግሞ የእምነት መብት ላይ የሚፈጸም ጥቃት መሰረታዊ የሰብአዊ ጥሰት መሆኑን እወቁ ሲል ገልጿል። በምስራቅ አርሲ የተስተዋለ ያለው የደህንነት መደፍረስና በንጹሃን ላይ የሚፈጸመው ኢሰብአዊ ድርጊት እጅግ አሳሳቢ መሆኑን በመጥቀስም በንጹሃን ላይ የሚፈጸም ማንኛውም አይነት ግፍ በጥብቅ እቃወማለሁ ያለው አርቲስት ቡዜማን በንግግሩ ማጠቃላይ የሚመለከታቸው የመንግስት አካላት የዜጎችን ደህንነት ለማስከበር በአስቸኳይ ጣልቃ እንድትገቡ ሲል ጥሪውን አቅርቧል። ይህን ጉዳይ ተከትሎ መንግስት ምላሽ ሰጠ ሲሆን በኦሮሚያ ክልል በአርሲ ዞን በሰላማዊ ዜጎች ላይ የተፈጸመው ግድያ በሃይማኖትና ብሔር ላይ ያተኮረ አይደለም ሲሉ የብሔርም ሆነ ሃይማኖታዊ መልክ የሚሰጠው ሳይሆን የሽብርተኛ ኃይሎች ድርጊት ስለሆነ በዚህ መልኩ ሁሉም ኢትዮጵያዊ ሊረዳውና ሊያወግዘው ይገባል ሲሉ የኦሮሚያ ክልል ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ኃይሉ አዱኛ ገልጸዋል። ነገር ግን ግድያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ በቤተክርስቲያኗና በምዕመኗ ላይ በአርሲ ምድር በተደጋጋሚ የሚስተዋለው ግፍና በደል ማብቂያው እስከመቼ ነው በሚል መግለጫ በትላንትናው ዕለት ማውጣታቸው ይታወሳል። አቡነ ማትያስ አክለው በርካቶች ህይወታቸውን እንዲያጡና እንዲፈናቀሉ ያደረገው እንዲሁም ደግሞ ቤተክርስቲያኗ የተቃጠሉባትና የተዘረፉባት መሆኑን በመግለጽ አሁን ላይ በስልጣን ላይ ያሉ አካላት ድርጊቱን ማስቆም ከታሪክ ባለዕዳነት እንዲያድኑ አሳስበዋል። የኮሚኒኬሽን ጉዳዮች ቢሮ ኃላፊው ጥቃቱ ማንነት ላይ እንዳላተኮረ በመግለጽ ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው በማለት ከታሪካዊ ጠላቶች ተልዕኮ ወስዶ የተፈጸመ ድርጊት ነው ብሏል። በጥቃቱ ከዚህ በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል ጸጥታ ኃይል መስዋዕትነት ከፍሏል ያሉ ሲሆን ሽብርተኛ እያሉ የጠሩት የታጣቂው ኃይል ይህን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭት ለማስነሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏል ሲሉ ገልጸዋል። ኃላፊው የፈሪ ስብስብ ያሉት አካል ምርጫውን ማደናቀፍ አልሳካለት ሲል በንጹሃን ዜጎች ላይና በቤተክርስቲያን ላይ ጥቃት ፈጽሟል ሲሉ አስታውቀዋል። ወደ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን የዛሬን በዚህ አጠናቀቅን። መልካም ጊዜ